አይደለም ይሄን ርዕስ ሲጀምር ማንሳት የለብህም። ገባህ? እዚህ ጋር ማለት ነው ስንት ህፃን ልጅ አለ፣ ስንት የሚደብረው ሰው አለ። ምናልባት ስለሚያሸማቅቅ ነው መነሳት የሌለበት። ምክንያቱም ሼኮቹ አይደለም የአራዳ ልጆች አይደለም በተለይ ሴቶች ፊት ቢያንስ ማውራት በልብ ነው መያዝ ያለብን። በልባችን ይዘን የራሳችንን ሙር ማራመድ በቃ ገባህ? በልባችን ይዘን የራሳችንን ሙር አያስቅም። እኔ ማለት ነው እውነቴን ነው አያስቅም። እዚህ ጋር ማለት ነው ነገ ላይ ልንጠየቅበት እንችላለን ሁላችንም። አንተም በሃይማኖት ልትጠየቅበት ትችላለህ። ያሲን በጣም ይቅርታና አቡ ሃይደር ቅድም ምን ብለሃል? አቡ ሃይደር እንደ አንድ ግለሰብ እንደሆነ አይተዋል እና ይሄንን ለህፃናት ፊት መናገር የለባችሁም ብለሃል። መስጊድ ውስጥ ህፃናት ይኖራሉ። አሁን ይሄ ሰውዬ ደግሞ መስጊድ ውስጥ ቁጭ ብሎ ይሄን እያስተማረ ነው። ምን ትለዋለህ? መስጊድ ውስጥ ቁጭ ብሎ አይደለም እኔ ምንም እሱ ማለት ነው ስማው ሰው ነገረኝ ብሎ ስላለ ወይንም እቤት በምገባበት ጊዜ ከወንድ ጋር አየኋት ብሎ ስላለ ወይንም እቤት በምገባበት ጊዜ ከወንድ ጋር ተኝታ እርቃኗን አየኋት ብሎ ስላለ ወደ ሊያና ይገኝ ግራውሳ ዝሙት ስታደርግ ግንኙነት ሲያደርጉ በአይን ያየሁኝ ካለ ብቻ ነው ወደ ሊያና ይገኝ እንጂ ማንሶላ ሲጋፈፉ አየኋቸው ብሎ ካለ እንትና አየን ብሎ ነው የነገሩን። ወይንም ቤት ውስጥ በምገባበት ጊዜ የሆነ ነገር ነው ያየሁት። ይሄው እንትና አብረን የገባ ነው 5 ነበርን የገባ ነው 4 ሰዎች ከኔ ጋር ነበሩ። ያንን የተረበሸውን ነገር አይተዋል። ለምሳሌ አልጋ አልጨርቁ ምናምን ልቅልቅ ብሎ አይተዋል አለ። ኦር አልጋ ላይ የሆነ ፈሳሽ አይተዋል አለ። ወልጅ ያዙ ቢል በደንብ ግልጽ እንዲሆንልን ስለፈለኩኝ ነው። አይተዋል አይተናል ብሏል። የዚያኔ ወደ ሊዓን አይሄድም ጉዳዩ። አይቻለው ግንኙነት መጋጠምን አይቻለው እና እነንትናም ይኸው አይተዋል ወደ ሐዱ ይሄዱ ቶግማ ከሆነ እንግዲህ እንደሰማው ነው። በዚህን ያህል አብራርተው እና አብጠርጥረው ፈሳሽ ፈሶ እንኳን አልጋው ላይ አይቻልም። እፎ ያንተ ጥያቄ ምንድን ነው? በቃ እስልምና ይሄን ያህል ነው በቃ እውነት ላይ እንደዚህ ትኩረት ያደርጋል። ያንተ ጥያቄ ምንድን ነው? እውነት ላይ ይሄን ያህል ነው። በ1400 ዓመት ውስጥ እስልምና ከተመሰረተ አንድ ፍርድ በዚህ ተፈርዶ እንደማያውቅ ታውቃለህ? ምክንያቱም እውነት እንዳልሆነ የምታውቀው በምን እንደሆነ ታውቃለህ? በዚህ ህግ ይህን መስፈርት ያሟላ በ1400 ዓመት ውስጥ አንድ ሰው እንኳን የለም። አንድ ሰው ወንጀል ስላልተሰራ ነው እስከዛሬ ደፋሪ ስለሌለ ነው እስከዛሬስ ዝሙት የሚሰራ ስለሌለ ነው። አንድ ሰው እንኳን በዚህ ህግ የተዳኘ የለም። እፎይ ወይ እንደ ድስተኝማ ቀጥል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔ ማለት የፈለኩት አንተ ሁሌም የምታነሳቸው ጥያቄዎች ያው ምንም ስህተት የሌለው ጥያቄዎች ነው። አሁን ማንኛውም ኡስታዝ አምጥተህ ብትጠይቀው ግልጽ የሚያደርግልህ ጥያቄዎች ነው እንጂ ምንም የሚደበቅ ነገር የለም። ምንም እዚህ ላይ ምንም ስህተት የለም። ብቻ የአንተ ችግር ልነግርህ ነው አሁን የገባሁት ማለት ነው። አሁን ለምሳሌ አንተን በዚህ ላይቭ ላይ አንተን የሚከታተሉ ሰዎች 3300 ሰው ነው። አሁን አንተ ሁሌም መሳደብና ሰውን ያው መሳለቅ ነው እንጂ የምትችልበት ስለ ሃይማኖት ጉዳይ አንብበህ በደንብ አጥንተህ የምታመጣው ምንም ጥያቄ የለም። ብቻ ይሄ የሆነ ትንንሽ ጥያቄ ነው የምታመጣው። ይሄንን ጥያቄ ምንም ችግር የሌለበት ጥያቄ ነው። ማንኛውም ኡስታዝ ሊያስረዳህ ይችላል። እሺ አስረዳኝ። አንተ አሁን የሃይማኖት ክርክር አዳምጠኛ። የሃይማኖት ክርክር ማድረግ ያለብህ ስለ ሃይማኖት የሚያቅ በጣም የሚያነብ በጣም እውቀት ያለው ሰዎች ናቸው እንጂ ዝም ብለህ ማንኛውም ሰው አምጥተህ ስለ ሃይማኖት ጉዳይ ላይ መከራከር ይሄ አዳምጠኛ። አሁን እድል ሰጥተኛል ልጨርሰዋ። እሺ አሁን አንተ ደግሞ መወያየት ግድ ከሆነ አንተ የምታመጣው ጥቃቅን ነገር ሳይሆን አንኳር ነጥብ ላይ መወያየት አለብን። ገባህ? እኔ አሁን አንተ የምትፈልገው ብዙ ኢባዳ ነው። ዝሙት ራሱ ወሲብ እኮ ወሲብ በራሱ ኢባዳ ነው። እንደ እስልምና አምልኮ ነው።
አምልኮ ደግሞ ጥቃቅን የምትለው አይደለም። ዚና አይደለም ይባዳ ውሸት። ከአሁን በፊትም ተጠይቀህ መመለስ ያልቻልከው ብዙ ጥያቄዎች አሉ። እኔም ደግሞ ማለት ነው አንድ ያዳምጠኛ መልካም። ይሄ ከዚህ ጋር በተያያዘ ጥቃቅን የሚባልም አይደለም እንዳልኩ ትልቅ ፍርድ የሚሰጥበት ነው። ብዙ ሀዲሶችም ያሉበት ነው። ሱረቱ ኑር ደግሞ የወረደበትም ነው። ነቢይህ በአንድ ወር አካባቢ በአይሻ ጋር በነበረው ኬዝ አይሻ ዘሙታለች ተብሎ ስንት የተጨነቀበት አይሻ ታማ ሰውነቷ አይ ቲንክ ጉበቷን አካባቢ ታማ ብዙ ውጣ ውረድ የወጣበት ነቢይህ ወጥቶ ወርዶ ብዙ አስቦ አይሻን ዲፌንድ ለማድረግ 4 ምስክር መርፌና ክር የሆኑ የሚለውን ያመጣበት ነው። አይሻ አልዘመተችም። ውሸት ዘሙታለች ተብላ አልኩህ እንጂ ዘሞተች አላልኩም። እኔ እንደዘሞተች አክቹዋሊ ማምጣት ይቻላል። እንደዘሞተች ነገር የሚያሳይ ስላለ ማለት ነው። ግን ዘሙታለች ተብላ ነው ያልኩት እኔ። ዘሞተች አላልኩም። ዘሞተች ተብላ እሷን ለመታደግ አልኩህ። ሄዶ ባሪያዎችን ጠይቆ ሰዎችን ጠይቆ ወጥቶ ወርዶ አይሻ ዘሙታለች አልዘሞተችም፣ ከሌላ ጋር ትሄዳለች አትሄድም ብሎ ነብይህ አጠያይቆ ልፍታት አልፍታት ብሎ መጨረሻ ላይ ኖ አትፍታት፣ እሷ ሕፃን ልጅ ነች፣ ለዚህ አልደረሰችም፣ ብቻዋን ያደረች ልታውቃለች፣ ጫካ ውስጥ እንትን ሜዳ ላይ ጥለዋት የመጣለት ነብይህ ገዛለት ማለት ነው። ክስተቱን ከፈለክ እንዲትሄድ እንሄድበታለን። ቁርአኑን ከቁጥር 4ኛው ምዕራፍ ቀን እንዳርገው በማስረጃ አድርግ። የት ነው ጥሏት የመጣው? የት? ማንን ያማከሩት? አይሻን በዘንቢል ውስጥ አድርገው ግመሌ ሲጭኗት ዘንቢል ውስጥ ያለ መስሎት ሕፃን ልጅ ጩጬ ከመሆኗ የተነሳ ዘንቢሉን አንስቶ እንትን ላይ ሲጭን ግመሌ ዘንቢል ውስጥ ያለች መስሎት ጥለዋት ሜዳ ላይ ያደራለች። አላደረችም። ታስይዛለህ? ምን ታዝዛለህ ወይ? ከእስልምና ለቀህ ትወጣለህ? የሚሰጥ መረጃ አላሁ አክበር። አላደረችም አልከኛ። እንደ በንዝል እቃ ውስጥ አንስተው እንትን ሲጨምሯት አላደረችም አልከኝ እኮ። ማስረጃ ካለ ክፈት እኮ። እኔ እኮ ሰው ተምሮ ነው እኮ ከእስልምና የሚወጣው እንጂ በአንድ ጥቅስ ቻሌንጅ ታደርጋለህ እኮ አንተ እኮ እንደ አቅም እንዳለው ሰው ቻሌንጅ ታደርጋለህ። አንዴ ክፈተው። እሺ ቃል ዋሪ 26 ፕሊስ። ማታውቅ ከሆነ ተማረ ካለ ተማር እኮ። ሰው ተምሮ ነው እምነቱ የሚቀይረው የሚሰልመውም ተማር። የለም ምናምን እያልክ እኮ ቻሌንጅ ስለምታደርግ እኮ ነው። እሺ እስኪ ዘንቤሉ ይክፈት። እሺ አንዴ ቃል ክፈትልን። ዋሪ 26 ሰርች ሲደረግ ኤዲት እንዳይመስለን፣ ሰርች ሲደረግ አሳይ። ምንድን ነው የምታወራው አንተ ሰውዬ? በእናትህ አትበሳጭ። አዲሱ በጣም ትልቅ ይመስለኛል። አይ ቲንክ ፕሊስ ሚዩት አድርግን አዳምጣ እንዴ። እሷን ለመታደግ ብሎ ነው 4 ምስክር መርፌና ክር ካልሆኑ ብሎ እነኛን ሰዎች እንዲገረፉ አደረገ ማለት ነው። አርዲ እንኳን ደህና መጣህ። እንደና ቆያችሁኝ። ፎይ ሰላም ብያለሁ ሁላችሁም። 61 26 61 ቀጥልችን። አዲስ መጣሁ ክፈት። የተከፈተልህ ነው አዲሱ። አይ ቲንክ ትልቅ ነው። ሙሉ መክፈቱ ትንሽ አድክም ይመስለኛል። ስፔሲፊክ ቦታው የሚያውቀዋለ። እስከዛ በክርስትና የተደፈረች አዳምጥ። ቆይ ስፔሲፊክ ቦታውን ታውቀዋለህ? እንትና ክርስቲያን ሆዳ ብለህ ኤች ኦ ብለህ ሰርች አድርግ። በቃ እሱ ጋር አንብበው። ከላይ ከፍ ብለህ መጣሁ። አንዴ አንብበው እሱን። ኧረ እኔ መጥቻለሁ፣ ጠብቀኝ። ኦኬ አይ ዋዝ ኬሪድ። አንዴ አህመድ ተረጋጋ።
ያ እንግዲህ በአማርኛ አርጉት ሁላችንም እንድንረዳው። ይሄ እንትን የመሐመድ ቤት አይደለም። ተረጋጉ አንዴ ቆይ። እናንተ የምትናደደው ልታብራራ አይደል እንዴ? ተቀመጠ ጥያቄው ከብዶታል። ቆይ አትናገሪው። ያው ሊሳ እንዴ ተረጋጉ። ትልቅ ዋነኛው እንጣ እንጂ ይሄ የመሐመድ ቤት እኮ አይደለም። የመሐመድ ቤት አይደለም። የታውቃቸዋለህ አንተ መሐመድን ዝም ብለህ እሱን አብራራ። አንተ ሌላ ወሬ አታውራ። በመሳደብ እኮ አይደለም በማብራራት መረጃ በመስጠት ነው። መሐመድ ቤት ነው እያልክ ያለው አስተምረን። በቃ ለምንድን ነው የምትሳደበው? ፕሊዝ አንዴ ዝም በሉ። አንዴ ይነበብላችሁ። ኦኬ ይኸው ምናልባት ሀዲሱ ራሱ ያው ቡኻሪ ላይ በጣም ብዙ ቦታ የተዘገበ ስለሆነ 41 ላይ ወደ አማርኛ ቀይሬላችሁ ነው። ይኸው እንደዚህ ይላል። ይሄ ስክሪንሾት ነው። አማርኛ ስትቀይረው ለምንድን ነው የምታጠፋው? አስተካክለህ ስትቀይረው እንየው፣ ስታዞረው እሺ፣ ኮፒ ፔስት ስታደርገው እንየው። እሺ ይኸው እንደ አዲስ ላድርግልህ፣ እንደ አዲስ ልጀምር። ለዛው እኮ ነው ያልኩህ፣ ግልጽ አድርገው ነው። ስክሪንሾት ይዘህ መምጣት አይቻልም። ምን ያለበት ዝላይ አይችልም አሉ። እሺ ኦኬ እስልምና ላይ ምንም ግጭት የለም። እስልምና ላይ እባክህ በቃ ይኸው እናሳይ። እሺ ይኸውልህ ኮፒ ስል ተመልከት። ኮፒ እሺ ይኸው እዚህ ጋር ወስጄ ይኸው ከዛ ትራንስሌት ቱ አምሃሪክ ይኸው ወደ አማርኛ ትራንስሌት አድርግልኝ። ይኸው የአማርኛ ትርጉም የቀረበው ታሪክ በእስላም ታሪክ ውስጥ በሐዲስ ኢፈክ የሐሰት ወንጀል ታሪክ በመባል የሚታወቅ ዝነኛ ሐዲስ ሲሆን አይታይም። እሺ ይኸው የቀረበው ታሪክ በእስላም ታሪክ ውስጥ ሐዲስ ኢፍክ የሐሰት ወንጀላ ታሪክ በመባል የሚታወቅ ዝነኛ ሐዲስ ሲሆን ወደ አማርኛ እንደሚከተለው ተተርጉሟል። እሺ ወንጀላ ነው የሚለው በደንብ ስማው። ታዲያ እፎይስ ምን አለ? ተወንጅላ አይሻ ተወንጅላ አለ። ዘንቢል ብሏል። እፎይ በዘንቢል ብሏል። ዘንቢሉስ በዘንቢል ተደርጋ ከግማሽ እሱን እኮ ልመጣልህ ነው እኮ ላነብልህ ነው እኮ ይኸው ከግማሽ ስለሆነ እጣው በእኔ ላይ ወደቀ ብሎ ስለዚህም የአላህ ሂጃብ የመጋረጃ ትእዛዝ ከወረደ በኋላ የአላህ መልእክተኛ ጋር አብሬ አትቆንጽል ሐዲሱን ቆርጠ ነው እንዴ እንትን ያረከው? አረጅም ነው በጣም ሐዲሱ እሺ ከላይ ነው ችግር የለም። ይሄው እሺ ችግር የለም። እሺ ተመልከቱሽ። ይሄው እንደገና መልሼ ሄጄ ላምጣልህ። ከስር ያላችሁ በደንብ አንዴ አርዲ በደንብ ታዘቡ። ምን ያህል ህሙማንን እየፈወስን እንዳለ ሜንታሊ አንስቴብል ናቸው። ዛሬ ለማምጣት ከስር ያላችሁ እዚህ ያሉት ኡስታዞች ይሆናሉ ሙስሊሞች። እኛ ምን ያህል ታግሰን ትሪት እንደምናደርጋቸው ኡስታዞቻችሁን እንዴት እንደሚረብሹ ታዘቧቸው። ቀጥል፣ ተርጉምለት ሙሉን ቀጥል። አምሃሪክ ያው ከላይ ጀምሮ አይሻ እንደዘገበችው ከሚለው ጀምሮ ትራንስሌት አድርጌልሃለሁ። እሺ አሁን እሺ ይሄው ተመልከት። አይሻ እንደተረከችው የአላህ መልእክተኛ ጉዞ ለመውጣት ባሰቡ ቁጥር በሚስቶቻቸው መካከል እጣ ይጥሉ ነበር። እጣው የወደቀባትንም ይዘዋት ይወጡ ነበር። ባደረጉት ከአንድ ዘመቻ ገዝዋ ወቅት በመካከላችን እጣ ጣሉ። እጣውም በእኔ ላይ ወደቀ። ማን ያለችው ይሄንን? አይሻ። ስለዚህም የአላህ የሂጃብ ወይንም የመጋረጃ ትእዛዝ ከወረደ በኋላ ከአላህ መልእክተኛ ጋር አብሬ ወጣሁ። በግመል ጀርባ ላይ ባለችው መጓጓዣዬ ሀውደጅ ውስጥ ተጭኜ እጓዝ ነበረ። ሚዩት ላይ ሁን እስኪ። ካምፕ ስንመታም እዛው ውስጥ እያለሁ ነበረ ወደ መሬት የማርፈው። የአላህ መልእክተኛም ያንን ዘመቻቸውን አጠናቀው እስከሚመለሱ ድረስ ጉዟችንን ቀጠልን።
ወደ መዲና ከተማ ስንቃረብ በሌሊት የጉዞ ሰዓት መድረሱን አወጁ። የመነሻው ዜና በተነገረ ጊዜ ተነስቼ ከሰራዊቱ ሰፈር ወጣ ብዬ ሄድኩኝ። ተፈጥሯዊ ፍላጎቴንም ከፈጸምኩ በኋላ ወደ መጓጓዣዬ ተመለስኩኝ። ደረቴን ብዳብሰው ከዚፋር ዶቃዎች ከየመን የተሰራ ጥቁርና ነጭ ዶቃ የተሰራው የአንገቴ ጌጥ ጠፍቶ አገኘሁት። ስለዚህ ጌጤን ፍለጋ ተመለስኩኝ። ፍለጋዬም እዚያው አዘገየኝ። በዚህ መሃል መጓጓዣዬ በግመሌ ላይ የሚጭኑት ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው ወይንም መጫኛውን ማለት ነው በግመሌ ጀርባ ላይ ጫኑት። በዚህ ዘመን ሴቶች ጥቂት ምግብ ብቻ ሀውዳ የሚባለው ወይንም ደግሞ እንደ ዘንቢል ነገር እንትን ላይ የሚያስቀምጧት እዛ ውስጥ ያለ መስለዋል። እሷ ውስጡ ሳልኖር አንስተው ጫኑት። ምን ላይ? ግመል ኮርቻ ላይ፣ ቅድም ያልኳችሁ ማለት ነው። ድገምና አንብበውና ቀጥል። እሺ። በዚህ መሃል መጓጓዣዬን በግመል ላይ የሚጭኑት ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው በግመሌ ጀርባ ላይ ጫኑት። በዚያን ዘመን ሴቶች ጥቂት ምግብ ብቻ ይመገቡ ስለነበር ክብደታቸው ቀላል ነበር፣ አይወፍሩም፣ ሰውነታቸውም በስብ የተሸፈነ አልነበረም። ስለዚህ ሰዎቹ ሀውደጃውን ሲያነሱና ሲሸከሙ ቅለቱን አላስተዋሉም። በወቅቱም እኔ ገና ወጣት ልጅ ነበርኩ። ግመሏን አንስተው ሁሉም ጥለው ሄዱ። ሰራዊቱ ከሄደ በኋላ ጌጤን አገኘሁት። ወደ ሰፈሩ ስመለስ ግን የሚጣራም ሆነ ለጠሪው ምላሽ የሚሰጥ ማንም አልነበረም። ሲያጡኝ ፍለጋ ይመለሳሉ ብዬ በማሰብ ወደ ነበርኩበት ቦታ ለመቆየት ቆረጥኩ። በተቀመጥኩበት ቦታ እንቅልፍ አሸንፎኝ ተኛሁ። ልቀጥለው? ትንሽ ቀጥለው፣ እዛው እንዳደረሽ። ኦኬ። ሰፍዋን ቢን አልሙዓጥወል አሱለሚ አደክዋኒ ከሰራዊቱ ኋላ ቀርቶ ነበረ። ጠዋት ላይ ወደ እኔ ቦታ ሲደርስ የተኛን ሰው ገጽታ አየ። የሂጃብ ትዕዛዝ ስለዚህ ቴንኪው እዛው አደረች። ጠዋት ግን ያንኛው ይሄ የሐሰት ከሳሽ የሚባለው ሰው ነው። ይሄ ጠዋት ነው ያገኛት። መቼ? ነግቶባት። የት ጥለዋት ሄደው እነኛ ማለት ነው። ነጋባት። ከዘንቢሉ ከግመል ላይ የተባለውስ ከስር ያላችሁ ዳኙኝስ ከስር ያላችሁ የት ነበርክ ኤልቢ? አይ ስልክ ያወራው ስለነበር ነው። ከስር ያላችሁ ሙስሊሞች ኡስታዛችሁን እስቲ እንዴት ትገልጡታላችሁ? እስኪ አንብብ። ማነህ አንተ? ራስህ አንብበው፣ እኔ አላነብልህም። አሁን እዚህ ጋር በዚህ መሃል በሚለው ጀምረህ አንብበው። አንብብ። ማነህ? ማይክን አንሳና እስቲ አንብበው። ሲጀመር ኤልቢ ሙስሊም አይደለም ጭራሽ። ሙስሊም ሊሆን አይችልም። የእናንተው ሰው ነው። ትክክል። ሙስሊም አይደለም እንዴ? ሙስሊም እስልምናዎች ትክክለኛ ሃይማኖት ለምን ሆናችሁ ነው? እኔ ሙስሊም ነኝ። እንግዲህ የራሱ ወንድሞች ናቸው። ሙስሊም አይደለም እኛ አይደለም ያለ የራሱ ወንድም። ኧረ አይደለም ልጁ እኔ ስልክ ያወራው ስለነበር ነው። ልጁ ቸኩሏል። በቃ ሲረጋጋ ይረዳኛል። ወይ ደግሞ አንዳንድ ጥያቄዎችን በማንሳት እኔን ጥያቄ በመጠየቅ መረዳት ይችላል። ልጁ ትንሽ ቸኩሎ ነው። አይ ጥያቄ አልነበረም ነበር። ሙስሊም ለመሆኔ ጥያቄ በእስልምና ላይ ጠይቅና ካላወቅኩ ሙስሊም አይደለሁም ማለት ይሄ ኮምፒውተር የሚያነበው ምንድነው ነው? አይደለም ሙስሊም አይደለም ለማለት ምን አነሳሳ? እኔ ስልክ ያወራው ስለነበረ ግመልና ዘንቢል የተባለው ምን ደረሰ ነው ያልኩ። አባቢ ቸኮልካ ትንሽ። አያየ ይቅርታሽ። ተነቦለትም አይገባም። ቸኮልፎ እንደምንም ማጋጨትና ገስቱ ላይ መቆየት ነው የሚፈልገው። አንተ እዚህ ላይ በምትገባ ፕሊስ አታልቅስ። እኛን ተጋጨ አልተጋጨ አንድ ጭንቅላት የሌለው አካል ተጋጨ አልተጋጨ በምን ተጋጨ? እፎይ ደንግጠሃል። ጥያቄ ከብዶሃል ዛሬ። ጥያቄ ከብዶሃል ወላሂ ይላል እንዴ? ግመል ኮርቻ ውስጥ ያለች መስለው ሲጭኗት እንዳልነበረች እንኳን አልተረዱም ብዬ የለም ብለህ ነበር። አመጣሁብህ እኮ ጥለዋት። ዘንቢል እኮ አይደለም፣ ዘንቢል አይደለም።
ቆይ አዳምጪ። ፕላስ ደግሞ ውጭ አላደረችም ሊፈታትም ጥያቄዎች እንትን አይምን ሐሜት እንደዚህ ዘሞተ ተብላም አልተጠረጠረችም ብለህ እኮ የሞገትከኝ ሰው እኮ ነህ አንተ። ዘንቢል ውስጥ ይዘው በግመላቸው ይዘዋት ነበር የሚጓጓዙት ነው ያልከው አባቢ። እሺ አንብበው እስኪ በዘንቢል ውስጥ አድርገው ይዘዋት አንብብ። በዚህ መሀል ከሚለው ጀምረህ አንብብ። ጊፍት ተረቀወሰ አንብባ ያለህን ጭንቅላት ተሸክመው የገቡ ናቸው። አትፍረዱባቸው። በዛው ታዘቡ። አላህ እንደዚህ ነው ማለት ጭንቅላታቸው ምናምን ብሬን ወሽ እንዳደረጋቸው ማለት ነው። አላህ ጋር ትደርስ ኢየሱስ እናንተ ኤልቢ ቆይ እሱን ተወውና በዚህ መሀል በልና አንብብልን እስኪ። ይኸው በደንብ ዙም አድርጌልህ አይደለም እግዚአብሔር ሲሳደብ አይቶ እሱም ይሳደባል። ኢየሱስ ክርስቶስ ሰበብ አታምጣና አምጡልኝ ብለሃል አይደል? ይኸው ሀዲሱን አንብበው። ይኸው ስድቡን ከእግዚአብሔር ነው የተማረው። ለምን ፈራህ? ለምን ሀዲሱን ለምን ፈራህ? ግመል የሚለው ልቢ ሲጀመር ማንበብም መስማትም ስላልፈለገ ተውት። እኔስ አካውንቱን ክርስቲያን ቼክ አድርገው የልጁን ልቢን እና አሳያን አንዴ ፕሮፋይሉን። እሺ ለማንኛውም ግን ኤልቢ እንደገና እያዳመጥ ከሆነ በዚህ መሀል መጓጓዣዬን በግመሌ ላይ የሚጭኑ ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው በግመሌ ጀርባ ላይ ጫኑት። ሀውደጄ የሚለው ቃል ያ ዘንቢል የሚለው ይሄ መጫኛ መያዣ ነገር አለ። እንደዚህ እንዲህ የሚሰራ እንዲህ ክፍተት እፎይ ተቋርጠሃል። በስተት ነው ያልኩት። እፎይ ተቋርጠህ ነበር፣ አሁን መጥተሃል። ምን ያህል ቀጫጫ እንደሆነች ከዛ መረዳት ይቻላል ማለት ነው። ምን ያህል ቀጫጫ እንደሆነች አከብድ እንደሆነች አለው አይደል? ያ ተመልሳል። አይ ቲንክ ላግ እያደረገበት ነው። አይ ሙስሊም አይደለም ምናምን ያላችሁት ይሄ ነው ልጁ። እነዚህን እየተከተለ ነው። በነገራችን ላይ የዚህ ኡስታዝ ተጽዕኖ ነው እንደዚህ ያደረገበት። አይ ልክ ነህ። ይሄ ወንድ ነው እሱ። ቆይ አንዴ፣ የዚህ ኡስታዝ ተጽዕኖ ነው እንደዚህ ያደረገብህ። እንረዳለን ወንድማችን። አረ ሰላምቴዎች ናቸው ፕሊስ። ይሄ ነው አካውንቱ። ቀጥል፣ ተመልሳለሁ። አሁን እፎይ አንዴ ምሩት፣ እያስቸገረኝ ነው ኮኔክሽን። ኤኒዌይስ ግን በነገራችን ላይ ሀዲሱ ረጅም ነው። እዛ ሀዲስ ላይ ሙሐመድ አይሻን እንኳን ሊፈታ ጎረቤት ሲያማክር እንደነበር እና ሊን ሲያማክር እንደነበር ሁላ አለ ተቀምጧል። ኤኒዌይስ በጣም ረጅም ሎንግ ሀዲስ ነው። ግን እፎይ የተናገረውን ነገር እንትን ብለናል። ወደ ቶፒካችን እንመለስና ቶፒኩ በእስልምና 4 ምስክር ለዝሙት የሚለው ነው። እዛ ላይ ስቲክ እናድርግና እንቀጥል። በተቻላችሁ መጠን ለምናወራን ነገር እኛ መረጃ ስለምናመጣ አትሊስት ካላወቃችሁ አናውቅም። ፋይን ካላወቅ፣ ምክንያቱም ከእውቀት ከፍለን ነው የምናውቀው እኛ። ነገር ግን የምናመጣው ያገኘህ እኮ ነው የሚመስለው። እናታችሁ አሁንም ያወራል። አንተ አለማፈር አካውንትን ያሳየንህ እኮ ኢሚሌት ትሆናለህ፣ ታፍራለህ ብለን እኮ ነው። በዚህ መጠን ስትደናቆራል ማለት አለማፈር አንተ አፍራለሁ። ፕሊስ አንተ አንድ የሚታርግ አስቡናላ። ቀጥይ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንደ እስልምና በዝሙት ላይ ምስክር ስንት ነው የሚያስፈልገው? ከ3 በላይ። 3 በቂ ነው? ከ3 በላይ። ከ3 በላይ ስትይ 3 በቂ ነው ወይ? ከ3 በታች መሆን የለበትም። ከሱ በላይ ፈቀደው ችግር የለውም። 3ስ? ከ3 በላይ። ከ3 በላይ 4 ሴቶች መመስከር ይችላሉ? 4 ሴቶች ምስክር መሆን ይችላሉ? ከ3 በላይ እኮ ከ3 በላይ ምን 4 ሴቶች ምስክር መሆን ይችላሉ ወይ? ይችላሉ። ማስረጃ
ምክንያቱም በምስክርነት ላይ ሴት ግማሽ ነች። አራት ሴቶች ለምሳሌ በግማሽ እንኳን በዚህኛው ላይ አይቻልም። እንደው ይቻላል ብለን አፌርም ብናደርግ እንኳን 2 ሴቶች እንደ አንድ ወንድ ነው የሚቆጠሩት፣ 2 ወንድ ነው የሚሆኑት። እንደው ብናጸድቃቸው ራሱ ማለት ነው 4 ሴቶች ይቻላሉ። ማን ነው ያለው? ሴት ልጅ ግማሽ ናት ማን አለ? ነብይሽ ነው ያለው ነው ያለው። ሴት ልጅ ግማሽ ናት ማን ነው ያለው? ሴት ልጅ ግማሽ ናት ማን ነው ያለው? ሴት ልጅ አቅርሳ ተልቋታል እስልምና። ማን ነው ሴት ልጅ ግማሽ ያለው? መረጃ ማጣሉ ነው ግማሽ ናት የሚለው። በእናንተ ዘመን የምትታረደው ሴት ልጅ እኮ በእስልምና ነው የተከበረችው፣ በእስልምና ነው እኩል የሆነችው። የቱ ላይ ነው ሴት ልጅ ያነሰችው? ግማሽ የሆነችው የቱ ላይ ነው? ቆይስ ያውጣለን እንጂ ግማሽ መሆኗን። ኧረ በእናታችሁ ቆይ ተረጋጉ። ቆይ በምስክርነት ሴት ልጅ የወንድ እኩል ነች ወይንስ ግማሽ ነች? መልሽ። አላህ የፈጠረው ሰው በሙሉ እኩል ነው። እርግጠኛ ነሽ? ቴንኪው። አላህ የፈጠረው ሰው ሁሉ እኛም እናምናለን። አስቡን አላህ። ቴንኪው። የክርስትናና ኢዲዮሎጂ አስተምሮ እሳቤ ስለያሽ እኛ የምንለው ሰው ሁሉ እኔ ከክርስትና ምንም ነገር ምን ፍጡርን አላመልክም። አንድ አላህን ነው የማመልከው በፍጹም። እኔ ክርስቲያን ጋር ምንም ነገር የምወዳደርበት የእናንተን ማሳብ የምከተለው ሰው አይደለሁም። አንብቢ። ሴት ልጅ እኩል ላይ ከወንድ ጋር በምስክርነት ላይ በፍጹም ግማሽ አይደለችም ብላናል እህታችን። ጋይድ ሀስቡን በምስክርነት አላልኩም። እኔ እኩል ናት ነው ያልኩት። አንብቢ። እኩል አይደለሽም፣ በቁርአንሽም እኩል አይደለሽም። ከፊሉን በከፊሉ ላይ ያበላልጧል አላህ ይላል። ይሄም ወንዶች ለሴቶቻቸው ገንዘብም ስለሚሰጡ የበላይ ናቸው ብሏል። እኩል አይደለሽም። አሁን አዲሱን አንብቢ። ቅድሚያ አንተ ለምታወራው ነገር መጀመሪያ ማስረጃ ስጥ። ገንዘብ ስለምትሰጥ ሴት ልጅ ናት የሚልበት ቦታ ላይ ቅድሚያ ይሄን አንብቢ። ሴት ልጅ ገንዘብ ስለምትቀበል ከወንድ ልጅ በታች ናት የሚለውን አቅርብ። ቅድሚያ የአይምሮ ግማሽ ከኔ ለመሆንሽ ይሄን አንብቢ። አማርኛ አርግላት፣ ምናልባት ነብይሽ ነው። አይዞሽ አማርኛ አርጉላት። አይደለም እሱ ያቅርብልኝ መጀመሪያ። ሴት ልጅ ገንዘብ ስለሚሰጣት ከወንድ በታች ናት የሚለውን ያቅርብልኝ። ቅድሚያ የተናገርኩትን አቀረብኩልሽ፣ እሱን አቀርብልሻለሁ። በየትኛው አታመልጭኝም። አይዞሽ እሱን አቅርብ፣ መጀመሪያ እሱን አቅርብ። አንተ መምህሩ ነህ። ይሄንን የሚያክል ህዝብ ከስራ አስቀምጠህ እንትን አትበል። በቃ ትክክለኛውን አንተ ሴት ልጅ ገንዘብ ስለሚሰጣት ከወንድ ልጅ በታች ናት ብሎ ቁርአን ያስቀመጠበትን ቦታ ተናገር። እንዳስበለጠሽ ገንዘብ ስለሚሰጥሽ እሱ የበላይ እንደሆነ በላጭ እንደሆነ አሳይሻለሁ። ቅድሚያ እሱንም ለመረዳት አይምሮ ያስፈልጋል። የበላይ ነኝ የበታች ነኝ የሚለውን ለመረዳት አይምሮ ያስፈልጋል። ክሪቲካል ቲንከር መሆን አለብሽ። የሰው ልጅ አይምሮ ቢኖረው የሌላን ሰው ፈጣሪ እያጣጣለ ስለዚህ ይበልጠኛል አይበልጠኝም፣ ገንዘብ ስለሰጠኝ እሱ የበላይ ይሆናል በላጭ ይሆናል የሚለውን ለመረዳት አይምሮ ያስፈልጋል። በአይምሮ ደግሞ ምን ይልሻል? ፕሊዝ አንብባው ቃል አንዴ ሴጣን ብዙ ተከታይ ስላለው ምን ሰዋት አንዴ ነበብ ወጣች። ምን ያህል እንግዲህ በእኔ ሙሉ ነኝ ብላ ነበር የተናገረችው። ነገር ግን እስልምናዋ ጎደሎ አድርጓታል። ሙስሊም ሴቶች ይህንን ማዳመጥ አይፈልጉም። ቡሃሪ 2658 ላይ አቡ ሰይድ አልኩድሪ እንደተረከው ይልና ፕሮፌት ሴድ ነቢዩ እንደዚህ ብለዋል፣ ኢዝንት ዘ ዊትነስ ኦፍ የውመን ኢኳል ቱ ሃፍ ኦፍ ዳት ኦፍ የማን፣ የሴት ልጅ ምስክርነት ከወንድ ግማሽ አይደለምን ብሎ ነቢዩ ተናገረ። ሴቶቹም አዎ አሉ። ደግሞ he said this is because of the deficiency of a woman's mind፣ ይህ ከሴቶች አይምሮ ጉድለት የተነሳ ነው። ግማሽ ሆንሹ ያ ስለዚህ አይምሮ ግማሽ አይደለውም አለች። ቅድም በምስክርነት ላይ ግማሽ አይደለውም አለች። ነብይሽ ነው ያለው። ገንዘብ ስለሚሰጥ ደግሞ ወንዴ በላይ አይደለም አለች። ሱራ 4:34 አንዴ ቼክ አድርገው። ቁርአንሽ ነው ያለው። ገንዘብ ስለሚሰጥሽ ባልሽ የበላይ ነው። ኡስታዝ ሰይድ ደስታ ለምን አወረድከኝ? እፎይ አንዴ ቅድም ስገባ ለምን አወረድከኝ? ማንም ተፈራኛል አይደል? በጣም ነው ፈርቻለሁ። አንዴ ገንዘብ ስለሚሰጥ የበላይ ነው የሚለውን ማድረጃ ብላናለች። ሂሮ ይገው ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ ከፊሉን
በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ቴንኪው። ወንዶች ለሴቶች ገንዘብ ስለሚሰጡ ከፊሉን በከፊል አብልጧል። ይሄም ወንዶች ገንዘብ ስለሚሰጡ በላጭ ናቸው። ገንዘብ ስለሚሰጥ የበላይ የተባለበት የቱ ጋ ነው? ካሞን ያው ቁርአን ልክ ይሄንን ያለው ማለት ነው። ይሄንን ያለው አነበብከው እኮ ሰማሁህ። አነበብከው ሰማሁህ። ይሄንን ያለው ለምን እንደሆነ ታውቃለህ? ሴት ባልና ሚስት ስትኖር ባል የበላይ ነው። እኔ በምንም አልጠየኩሽም። ለምንድን ነው ብዬ አልጠየኩሽም። ቅድም ያልኩት ምንድን ነው ወንዶች እና ለምን እንዳወራ ቁርአኑ ለምን እንዳወራ ሳታይ ነው እንዴ? ሲጀምር ፕሊዝ በቃ ከሰሮ ነሽ ተማሪ። በዚህ መጣ ደንቆሮ ከሆንሽማ ካለማት ሻይ ከሆነ ማሜ ቀጥል። ቅድሚያ የለም ብላ ነበር። አሁን ደግሞ ምን ብላ መጣች? ይህንን ያለበት ምክንያት ባል ስለሆነ ባልና ሚስት ሲሆን አለች። ቅድም ወንዶች ለሴቶች ገንዘብ ስለሚሰጡ የበላይ ናቸው ሚል የለም ብላ ነበር። አንደኛ። ሁለተኛ በምስክርነት ላይ የወንድ ግማሽ ነች ስትባል ኖ የለም ብላ ነበር። ሲመጣ መረጃ ደግሞ ይሄ ለማለት እኮ የተፈለገው ምናምን ድንቁርና ውስጥ አትግቡ። እንደዚህ ከስራ ያላችሁ ሙስሊሞች እህት ወንድሞቼ፣ ሙስሊሞች በጣም ነው የምወዳችሁ፣ ግን ከእንደዚህ አይነት ድንቁርና ውስጥ ራሳችሁን አስመልጡ። እለት ዕለት ብዙ ድንቁርና እናንተ ሃይማኖት ነው ቆሻሻ። ሊስን ማሜ ረፍ እንጂ እለት ዕለት በጣም ብዙ ሙስሊሞች ራሳቸውን እያስመለጡ ነው። ከእንደዚህ አይነት ተረት ተረት አስተምሮ እየወጡ ነው። ግን እዚህ ገብተው በሚሳደቡት፣ በሚያንቋሽሹት፣ በሚጮሁት መማር ካልቻላችሁ ይሄ ጊዜ ይሄ ዘመን የእናንተ ነው። ራሳችሁን የምታስመልጡበት የምታድኑበት። ይኸው ገብተው ሲሰድቡን መረጃ ሲመጣባቸው ሌላ ነገር ሲሉ እንዳለ የሚገቡት ነው ያቸው። ከስር ያላችሁ ኖት ያዙ፣ መረጃውን ያዙ። ሙስሊሞች አይነው ልክ መረጃ ስታወጡ ወደ ክርስትና ስትመጡ ሞት ይመጣባቸዋል፣ ስደት ይመጣባቸዋል፣ መከራ ይመጣባቸዋል። አውቃለሁ እሱ ግን ምንም ምድራዊ መከራ ቢመጣባችሁ ወደኋላ እንዳታፈገፍጉ። የልባችሁን በልባችሁ አድርጋችሁ ትምህርታችሁን ተማሩ። በደንብ ክርስትና በደንብ ተከታተሉ። አደባባይ ላይ መግለጽ ዛሬ ክርስቲያን ሆንኩ ማለት አይጠበቅባችሁም። ቪዲዮ መልቀቅ አይጠበቅባችሁም። ቪዲዮ እንደነሱ እኛ ድራማውን ስለማንፈልገው ማለት ነው አንዳንድ። ስለዚህ በደንብ አድርጋችሁ ተከታተሉ ማለት ነው። እዚህ የሚገቡትን እዩዋቸው። ይሄ የእናንተ ኡስታዞች ናቸው። ማሜ እንኳን ደህና መጣ፣ እንኳን ደህና መጣ። ቀጥለዋል። ማይክን አንሳና ማይክን አንሳና ቀጥል። እንዴት አመሻችሁ? ቆይ አንዴ ረመዳን። እሺ ማሜ ቀጥል። አስገባ። ረመዳን ያወራ። ረመዳን አውራ። አንተ ነው የምታወራው። አይ እኔ ከመሀይሞች ጋር ንግግር የለኝም። አዳምጥ። ረመዳን መሀይም ነው እያልከው ነው? መሀይሞችን ማዳመጥ ነው የምፈልገው? ከአንተ ጋር ክርክር አያስፈልግም ታውቃለህ። ስለዚህ እንደዛ ከሆነ ከስራው ተማር ማለት ነው። ቴንኪው። ሰው ፊት ሰው ላይ ተደርቦ ማውራትና ብቻ ማውራት አንድ አይደለም። ትናንት አይታችኋል አለ የተወሰኑ ልጆች እየተደረቡ አንደኛ ነበሩ። መጨረሻ ላይ ራሳቸውን ነጥዬ እንዴትን ገርፌ እንደላኳቸው አይታችኋል። እችኛዋም ገና ሳትጀምረው ኖ አለ። ስለዚህ አውሮ ስትባሉ ፌስታል እሳት ውስጥ እንደገባ ፌስታል ልትቆማተሩ ሙድ አትያዙ፣ አትዋሹ። አስተምሮታችሁን ዲፌንድ አድርጉ። ኡስታዝ ሰይድ እንኳን ደህና መጡ። ሰይድ እንኳን ደህና ቆያችሁ። ይሰማል? ሁሉ ሰላም ነው? ይሰማል። እንኳን ደህና ቆያችሁ። ይመስገነው። ምንድን ነው ልጆቻችሁ እየዋሹ ነው? አስቸጋሪ ይመስገነው። ሰላም ናቸው። ሰይድ መልስ። ልጆቻችሁ የዋሹ አስቸገሩ እያለህ ነው። ኦኬ ቤቢ ሰይድ ጋር እየተሰማችሁ አልመሰለኝም። ቀጥለሽ አንተ ምስክርነት ላይ ያለህ እይታ ምንድን ነው? ማለት ይዋሻሉ ላልከው አሁን በዚህ አጋጣሚ ልጠይቅህ ከምጠይቀኝ አሁን ልጅቷ
የጠየካት ነበረና ለምን አልተረዳሃት? ቶፒኩ ላይ ምስክርነት እንዴት እንደሚያዋሹ ላሳየ። ምስክርነቱን ተቀበለዋለህ? አራት ምስክር ነው ወይም ስንት ነው የሚያስፈልገው? እሷ ምን ብላለች መሰለ? ቆይ ለዝሙት ስንት ምስክር ነው የሚያስፈልገው? አንድ አካል ዘሙቷል ለማለት ስንት ምስክር ያስፈልጋል? መርፌና ክር ልክ እንደ መርፌና ክር እንደማየት ነው። ኦኬ ስንት ሰው? ሶስት ሰዎች ኖ ኡስታዝ ሰይድ 3 ሰዎች ነው የሚያስፈልገው ምስክር ዝሙት ለሰሩ አይደለም። ስንት ነው? بأربعة شهداء አራት ነው። አራቱም መርፌና ክር መሆነው ማየት አለባቸው አይደለ? በትክክል ማየታቸው ማረጋገጥ አለባቸው። ኦኬ ወንዶች ናቸው ሴቶች ናቸው? አራት የሚሆኑት መርፌና ክር የሚለው አገላለጽ ነው። ኦኬ አገላለጥ ነው። ግን አራት ሴቶች መመስከር ይችላሉ ወንድ በሌለበት? አራት ሴቶች ብቻ መመስከር ይችላሉ። አራት ሴቶች ብቻ በጣም እየዘገየ ስለሚደርሰው ነው። እፎይ እንግዲህ ምስክርነት በእስልምና አንድ ወንድ በሁለት ሴት ነው የሚተካውና እዚህ በአርባዕቲ ሹሃዳ የሚለው አራት ወንዶች እንዲመጡ ነው ምስክር የሚሆኑ ሰዎች። የምስክርነት ህግ ደግሞ ኡስታዝ ይቅርታ አድርጉልኝና ኢንተራፕት ነው። እየሰማኋት ነበር፣ ውጭ ሆኜ እየሰማሁ ነበር። ስህተት ነው። ያ እየተከራከረች ነበረ። እዚህ ጋር ያሏት እየደገፏት እኔን ነበር እየተከራከሩ የነበረው። አይ እኔም እየሰማሁ ነበር። ስለዚህ ምስክርነቱ ግልጽ ያርጉልን። እንዴት ነው እንግዲህ በአራት ምስክር ማቅረብ ካልቻለ ሚስቱን አንድ ሰው ወይም ሌሎች ሴቶችንም ማለት ሁለት ሰዎችን ዝሙት ሰርተዋል ብሎ መናገር አይቻልም ነው በእስልምና። አራት ሰዎች በትክክል አይተናል የሚሉ ግንኙነት ሲፈጽሙ በአይናችን አይተናል የሚሉ አራት ሰዎች እስካልቀረቡ ድረስ ህጉ አይፈጸምም፣ ቅጣቱ እርምጃ አይወሰድባቸውም ማለት ነው። ትክክል። ሸሪዓም ያለው ወንዶች እንደሚለው ሀዲሱም እንደዛው ነው። አራት ምስክር መርፌና ክር ሜይ ቢ ሀዲሱ ማየት እንችላለን። ክርስቲያን መክፈት ከቻልክ አቡ ዳውድ 4452 ላይ ያለውን አራት ልክ መርፌ እና ክር ወይንም ደግሞ ይሄ ቅድም መኳያ የሚወጣው ውስጡ ሲገባ እንደዛ ማየት አለባቸው ነው የሚለው ሀዲሱ። እንደዛ ነው አለ። ኦኬ ሁለቱ አይተው ሁለቱ ግንኙነት ማድረጋቸው ምንም አይደረግም። ስለዚህ ሁለቱ መርፌና ክር ሲሆኑ ቢያዩ፣ ሁለቱ ደግሞ ተቃቅፈው ምናምን ነገር ቢያዩ እንደ ወሲቡን ባያዩ አይቀጡም ማለት ነው። ዘሙታባል አይባልም። አዎ አይባልም። ዋናው ነገር የሚፈለገው ምንድነው? ነውሩን እንዳይነገር ስተቱ የለም ማለት አይደለም። ሁለት ሰዎች ቢያዩ ዝም እንዲሉ ነው የሚገደዱት። ከተናገሩ በትክክልም አይተዋል፣ ግን እርምጃ የሚወሰደው በእነሱ ላይ ነው የሚሆነው። ስም አጥፊ በመባል እርምጃ ነው። ሶስት ሰዎች ዝም ነው የሚሉት። ግን እኮ ሲዘሙት ሁለቱ አይተው ሲገባ ሲወጣ አይተው ዋሽታችኋል ተብለው እንዴት ይገረፋሉ? ትክክል ነው። ምክንያቱም
አራት መሆን መስፈርት ከተደረገ 3ም 2ም 1ም ቢሆኑ በትክክል ቢናገሩ እያዩ ዝም እንዲሉ እንዲደብቁ ነው፣ ነውርን እንዲደብቁ ነው እንጂ የሚፈለገው እንዲያጋልጡ ስለማይፈለግ ነው። በእስልምና አስተምሮት ነውር እንዲገለጥ አይፈለግም እንጂ እኮ በትክክል ታይቷል። ለምሳሌ ባልየው ቢያይ ሚስቱን ምንድነው የሚያደርገው የሚባልም ለብቻው አለ ማለት ነው ህግ። አዲስ አለ። እሱም አዲስ አለ። ምን ላድርግ ብሎ ነብዩን ጠይቆ 4 ሰው ፈልግ ነው ያለው። አይ ቁርአን ላይ ይማል ነው የሚለው፣ ይምላል። ሚስቴን አይቻታለሁ ወንድ ጋር ግንኙነት ስታደርግ እሷም ትምላለች። እነሱ እኮ እንትና ምስክር ካጡ እኮ ነው። ፍርድ ግን አይሰጥም እኮ ማላው ብቻ የሚቀረው አይደል? እርግማን ይደረግና አንደኛው አልምልም ካለ እርምጃ ይወሰድበታል እኮ። ይምላሉ። ምን ችግራቸው ካለ አሁን እኮ ያኛው የሚዋሻውም እኮ ይምላል። ሁለቱም ይምላሉ። ከዛ እርግማኑ ያርፍበታል ነው። እሱ ብዙም ፖይንት የሚያነሳ አይደለም። ግን ምስክር ምንም ማምጣት ካልቻሉ ነው። ቅጣት ግን የለውም። ቅጣት የሚኖረው ምንድን ነው? ለምሳሌ ባልየው ማለና 4 ጊዜ 5ኛውንም ምሎ ከጨረሰ በኋላ ሚስትየዋ ስትጠየቅ አልምልም ካለች እና እውነቱን ነው ካለች እሷ ላይ እርምጃ ይወሰዳል ማለት ነው። እየደበቁ ስለሆነ አዎ አድርጓል ምናምን ብላ አትናገርም። ስለዚህ ካልተናገረ ደግሞ ግዴታ 4 ሰዎች ማምጣት አለ። ሐዲስ ላይ አለ። ሚስቴን አልጋዬ ላይ ቢይዛት ምን ላድርግ ብሎ ጠይቆታል ነብዩን። 4 ሰው ፈልግ ነው ያለው። ስለዚህ አንድ ይችን ሐዲስና አንብባት እስቲ። ባይዞ 8 ሴቶች ምትሉም ተሳስታችኋል። በሁለት መዘራችሁ 8 ሴቶች በዝሙት ላይ እስከማቀው ድረስ ሴቶች ምስክርነታቸው ተቀባይነት የለውም። ወንዱ ነው ተቀባይነት ያለው በዚህ ላይ አይደለ ኡስታዝ? አይደለም 8 18ም 20 100 የምታደርጓቸው ሴቶች ተቀባይነት የለውም በዚህ ላይ። እኔስ አዲሱን አንብበው። ኦኬ ያ በዚህ በሁዱድ በሚባሉት ምስክሮች የሴት ልጅ ምስክርነት ተቀባይነት የለውም። ሌሎች ሃይማኖቶች መመስከር ይችላሉ፣ ግን ምናልባት ሙስሊሞች ውጭ ያሉ ይቻላል እንዴ ኡስታዝ? ክርስቲያኑ ለምሳሌ ወይንም ደግሞ እንደዚህ ሸሪዓውን መመስከር ይችላሉ? አይቻልም። ራሱ እነዚህ የሚመሰክሩ ሰዎች በሌላ ነገር የማይጠረጠሩ በውሸት የማይጠረጠሩ ምናምን መሆን አለባቸው። አስተካካዮች፣ ፍትሃዊ የሆኑ ሰዎች እንዲሆንም ይፈለጋል። ስለዚህ ዝሙትን ክርስቲያኖች አይተው ዘሙቷል አልዘሙትም ምናምን ብለው መናገር አይችሉም። ነሰሰርሊ ሙስሊም ብቻ መሆን አለባቸው። ከሙስሊሞችም መሆን አለባቸው። መርፌና ክሮ ነው ማየት አለባቸው። ጓዳ አንብባ እንዴ ሙስሊምም ሆነው በውሸት የማይጠረጠሩ በውሸት በወንጀል የማይጠረጠሩ እነሱም አንዴ ሉክ ኢቨን ደግሞ 3ቱ አይተው መርፌና ክሮ ነው አንደኛው ተቃቅፈው ነው ያየሁት ቢል 80 ይገረፋሉ። ኔክስት ሌላ ጊዜ ምስክርነታቸው ተቀባይነት አለው የለውም? ከዛ በኋላ ምስክርነታቸውን የሚልክ ተቀባይነት የለውም። ውሸታም ናቸው የሚባሉት ኡስታዝ የምር ነው ኡስታዝ፣ ተገቢ አይደለም እንዴ። አይተዋል እኮ 3ቱ መርፌና ክሮ ነው አይተዋል። አንደኛው ባለማየቱ መርፌና ክሮ ነው ተቃቅፎ በማየቱ 80 ተገርፈው እድሜ ልክ ደግሞ ውሸታም ተብሎ ምስክርነታቸው ተቀባይነት አይኖረውም። እኔ አሁን ሚስቴን እንደዛ ቆይ ኡስታዝ ይሄ አሁን አስፈላጊ ነው። ቀጥሉ። እሺ እኔ አሁን ተፈቀዱልኝ። እኔ አሁን 3 ምስክር አመጣው መርፌና ክሮ ነው አዩ። አንደኛው ግን ተቃቅፈው ራቁታቸውን ስላዩ 4 አልተሟላም ተብሎ 80 ተገርፈው ያመጣቸውም ሰዎች ምስክርነታቸው ተቀባይነት የለውም ሲባሉ፣ ለወደፊትም ደግሞ መመስከር አትችሉም ሲባሉ ሌላ ጊዜ እንዴ ይሄ በጣም ኮንፌር የሆነ ነገር ነው ማለት። ሰዎቹ እኮ እንዴ አይናቸውን እንዲጠራጠሩ አይቼ በተናገርኩት ምስክር ተጠይቄ እንዴ 80 ያገርፋለሁ። አንደኛው ባለማየቱ 3ታችን አይተን እንዴት ነው 80 የሚያስገርፈኝ? ከዛም ደግሞ እድሜ ልክ ምስክርነት ተቀባይ አይባልም ውሸታም ተብዬ እንዴት ነው ይፈረድብኝ የሚለው እኮ በጣም አይዶን ነው። ይሄ ትክክል ነው ብዬ አላምነው። አሁን በሳይንሱ በቴክኖሎጂ
በብዙ ነገሮች ትክክል ነው ብለህ ትክክል ነው ብለህ አታምንም። ልክ ነው። ግን ምን አለ መሰለህ፣ ምንድነው ህግ የሚባለው ነገር የሃይማኖታዊ ህግ የሚሻሻል አይደለም። መንፈሳዊ ህግ አይሻሻልም። እንዳለ እንደወረደ የምትቀበለው ህግ ነው። ይሄ ህግ እምነት ማለት እንዳለ እንደወረደ የምንቀበለው ፈልገን ወደን ብቻ ሳይሆን ራሳችንንም ቢሆን አስገድደን የምንቀበለው ነው እንጂ ለኛ ትክክል ላይመስለን ይችላል። ለኛ ፍትህ ላይመስለን ይችላል። ግን እምነት የሚባለው የምትቀበለው ጉዳይ ነው። ስለዚህም 4 ምስክር መምጣት ያስፈልገበት ነገር ምንድነው ከተባለ ጉዳዩን 3 ሰዎች 2 ሰዎች አንድ ሰው ሳያው ቀርቶ ሳይሆን ወይም ታማኝ ሰው ውሸታም ነው ተብሎ ተጠርጥሮ ሳይሆን እነዚህ ሰዎች እርምጃ ለመውሰድ ማጥበቢያ መንገድ ተደርጎ የተወሰደ ነው። አላህ በሰዎች ላይ እርምጃው እንዳይበዛ ቅድም ስትል ሰምቻለሁ። እስካሁን ድረስ በምስክር የተወሰደበት አንድም ሰው የለም ብላል። ትክክል ነህ። ምክንያቱም ራሳቸው መጥተው ካላመኑ በስተቀር ይሄ እርምጃ እስካሁን ድረስ በመናቀው 4 ሰው መስክሮባቸው እርምጃ የተወሰደባቸው እኔም አላቅም ካነበብኩት። ስለዚህ ትክክል ነው የምትለው ይሁን ምንድነው የሰዎችን ስህተት ከይቅርታ ጋር ምናልባት ስልኳ አንድ ጊዜ የሞት ፍርድ አንድ ሰው ቢፈርድ ለምሳሌ ዝሙት ሰርቷል ያልሰራ ሰው ላይ ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድ ያ ሰው ይቀጣል ወይስ አይቀጣም? አልገባኝም ጥያቄው። አንድ ሰው ዝሙት ሳይሰራ ግን ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድበት ያ ሰው ላይ የሞት ፍርድ የፈረደበት ሰው መስክሮ ማለት ነው ሳይመሰክር 4 ሰው ሳይመሰክር አይወሰድም አለ እርምጃ እኮ እንደዛ እንዳይወሰድ እርምጃ ነው። ቢፈርድበትስ አንድ ሰውዬ ቢፈርድበትስ ለምሳሌ አይችልም መፍረድ። ቢፈርድስ የፈረደው ሰውዬ ይቀጣል ወይ ነው ብለህ? እሱ እኮ ያው እንደ ነፍሰ ገዳይ ነው የሚወሰደው እንጂ ህግ የሚፈጸመው የት ላይ ነው ከተባለ ዳኛ ነው ይሄን ህግ የሚፈጽመው እኮ ዳኛ ሆኖ ያ ዳኛ ይሁን ምስክር ሳያመጣ በአንድ ሰው ምስክርነት ላይ ወይም ራሱም ዳኛውን ቢያይ እርምጃ መውሰድ አይችልም። የሱ አይነት 4 ሰዎች ቅድም ወንድም እፎይ እንዳለው ምስክር ያስፈልጋል። 4 የተሟሉ ሰዎች ገባኝ። ግን ዳኛው ለምንድነው ኡስታዝ አንድ ጊዜ ጥያቄ ምንድነው መሰለ ዳኛ ነው ፍርድ የሰጠ ዳኛ ነው። ዳኛው ምስክር ሳይመጣ 4 ምስክር ሳያመጣ ያን ሰው እንዲገደል ቢያዝ ዳኛው ይቀጣል ወይስ አይቀጣም? ይገደላል። ዳኛው የገደለበት እንደ ነፍሰ ገዳይ ነው የሚወሰደው ማለት ነው። ኦኬ እስኪ ይሄንን ሐዲስ ልክፈትና እሺ ዩቱብ ላይ ያላችሁ ሰላም ብያለሁ። ዩቱብን አዘጋጀው ክርስቲያን ወይን ቃል አንዳችሁ እኔ ጥያቄ አለኝ። እፎይ አሁን ባነሳው ወንድማችን አልመለሰውም ኡስታዙ። እንደ እስላሚክ እኮ ነው የጠየቀ ሲኖር አሁን ዳኛው የሚለው ነገር አንተ አጠያየቅም ይመስለኝ እንደ እስላሚክ ምን ይላል? አሁን 4 ሰዎች ምስክር ብሎ ያስቀመጠው የእስላም ሐዲስ ነው። 4 ሰዎች ካላዩ እርምጃው አይወሰድም። እንደ እስላሚክ አንድ ዳኛ እንደ እስላሚክ 4 ዳኛ ካልሆነ በስተቀር አየን ካላለ በስተቀር ለዳኝነቱ ብቻ ሰዎች ላይ እንዴት ፍርድስ ይሰጣል? ይሄ እኮ አልተቀመጠም። ዳኛ ነው አይደለም፣ የታየ ነገር ነው። 4 ሰዎች ነገር ይላል ከሐዲስ ጋር ሐዲስ እስቲ እናንብበው ብሎ ሄደዋል። እንዴት ነው የምታየው? አንድ ሁለት ደግሞ እፎይ ሐዲስ ቁጥር ውይይት የትኛው እንደ ውይይት የመራቢያ አካል የሌለው ሰውዬ መሐመድ አሊን የላከው አዲሱን ረሳሁት።
ቆይ ልክፈተው እና እስከሚከፍተው እፎይ አርአያው ያው ለመማማርም ሲሆን የአጀንዳህን ለምሳሌ እነዚህን ሐዲስ ለሰዎች ከቴክኖሎጂ ከዚህ በኋላ ላለው ነገር ላይ እኛ ይሄ ነገር አይበጅም ወደሚል ነው ወይስ እስላሚክ ይሄ ነው ይሄን ያደረገ ልክ አይደለም ለሚል ትችት በተያያዘ ነው ያንተ አጀንዳህን ወይስ ከዚህ ሁኔታ አንፃር የኦርቶዶክስ ወይም ያንተ የምትከተለው እምነት ከዚህ ሁኔታ አንፃር እንደዚህ አይልም ለመማማር ያህል ነው አጀንዳው? በዚህ አጋጣሚ ብትገልጽ ትንሽ አእምሮዬ ስለተነቀ አረዲ 27 ሳይ ሙስሊም ኦኬ። ዩቲዩብ ላይ ያላችሁ ሰላም ብያለሁ። ይሰማል? ዩቲዩብ ላይ ታብታብ ምናምን የሌለባችሁ ጀማ ዩቲዩባችንም ጥሩ ነው። ምንድነው ቀዝቀዝ ብላችኋል? ዩቲዩብ ላይ ምን ሆናችሁ ነው? ሰላም እያሉ ነው ወይንስ አይደለም? ቁጣና ግባሲ እንደገና ሰላም እያሉ ነው አይደለም? አይ አለን እፎያችን እያለን ነው። ያው አሉ ሰላም እፎይ እያሉ ነው እየጻፉ ነው። ኦኬ አገኘው ሐዲሱን እስኪ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አረዲ ጨርስና እኔም ጥያቄ ያለኝ እንጠይቃለሁ። ቀጥል። እሺ እንደቆያችሁ አብዱ ቆይ አንዴ እሺ አረብኛውን ላድርግል ወይስ በአማርኛ? ማን ይሆን የሚያንኮራፋ? ችግር የለም በአማርኛ። እሺ ይቅርታ፣ ያው እንዲህ ይላል። ይቅርታ ወይ ማይኬል ልዝጋለህ? አስጋዝ አይ አንተ ጋር ከሆነ ችግር የለም። ሌላ ላይቭ ላይ ያለ ሌላ ሰው መስሎኝ ነው። ችግር የለም። እሺ ሐዲሱ ሰሂህ ሙስሊም 2771 ላይ ነው ያለው። ሰሂህ ሙስሊም 2271 እንደዚህ ይላል። አነስ እንደዘገበው አንድ ሰው ከአላህ መልእክተኛ አገልጋይ የቀድሞ ገረድ ጋር በዝሙት ተወነጀለ። በዚህም የአላህ መልእክተኛ ለአሊ ሂድና አንገቱን ቅላው አሏቸው። ይሄ ነገር እንዴት ነው የምታየው? በዝሙት የተወነጀለ ሰው ነው፣ ምስክርነት መጥቶበት አይደለም፣ ተጠርጥሮ ነው። ጥሩ በቃ ተቀብያለሁ። አሁን ይሄ ዝሙት የሚባለው ነገር ከዚህ በፊትም አጀንዳ አድርገን ነበርና በኒካህ በጋብቻ ሰዎች ነው ባሪያን አይጨምርም። ትዳር የሚባለው ነገር ሁለት ጨዋዎች ሲጋቡ ነው። ጨዋና ባሪያ አይጋባም በእስልምና። ስለዚህ አሁን ይሄ የደፈረው ባሪያዋን ነው፣ አገልጋይዋን ማለት ነው። ግልጽ ነው፣ አገልጋይ። ስለዚህ ጨዋ ትዳር የሚባለው ሁለት ጨዋ ወንድና ጨዋ ሴት ሲጋቡ ነው። አለበለዚያ ሰውየው በባሪያው ቢጣቀም ወይም እንትን ቢል ይሄ ትዳር አይባልም፣ ዝሙት ነው የሚባለው ይሄ ቀጥታ። ስለዚህ ሰውዬ ዘሙቷል ነው፣ ምስክርም አያስፈልግም። ለጨዋ ኒካህ ኑሮት አግብቶ ዝሙት ለሚሰራ አግብቶ ዝሙት ለሚሰራ ነው ህጉ የሚለው። ኡስታዝ ግልጽ ለማድረግ የሚለው ነቢ ግልጽ ለማድረግ ያህል እንግዲህ እቺ ባሪያ ነው፣ የመሐመድ ባሪያ ነበረች። ሌላ ሰው ዘሙቶባታል ተብሎ ጥርጣሬ መጣ። ግንኙነት አድርጋለች በሚል ማለት ነው። ማርያ ቅብጥያ መሐመድ ባሪያው ነበረች። ለምሳሌ ልክ እሷ አድርጓታል መሐመድ። እሱ ለራሱ ስለሆነ የተፈቀደች ነች አይደለ ለመሐመድ። እሺ ግን ይሄንኛው ደግሞ ሌላ ግለሰብ ነው። ሌላ ግለሰብ የእሱም ባሪያ ወሲብ አድርጓታል ተብሎ ተነገረ፣ በዝሙት ተነገረ ማለት ነው። ወንጀል ተወነጀለ ሌላ አካል ማለት ነው የዚህኛው። ከዛ መሐመድ የሰጠው ትእዛዝ ዝሙት ፈጸመ። በቃ ባጭሩ ሂድና አንገቱን ቅላው መሐመድ ያለው። ኦኬ ቀጥታ። ስለዚህ ያለ ምስክርም አያስፈልግም ነው የምትለኝ? ለዚህ ባሪያ አሁን ዝሙትን የሰሩት ማንና ማን ናቸው? ባለትዳሮች አይደሉም እያልኩ ነው እዚህ ላይ እኮ። ለነዛ ምስክር አያስፈልግም ወይ ነው የምልህ? አያስፈልግም። ለምን ብትለኝ
ይሄ ሰውዬ ባሪያን ነው እንጂ ግንኙነት ያደረገው ጨዋን አይደለም። ታዲያ ያለ ምስክር ነው እንዲገደል የተጠረጠረን ሰው ስለተጠረጠረ ብቻ ይገደላል ማለት ነው? ለምን? ዝሙት እኮ ፈጽሟል። አይደለም ይሄው ፈጽሟል። ተወነጀለ ነው የሚለው። ይሄው በዝሙት ተወነጀለ፣ ተጠረጠረ ማለት ነው። ተወነጀለ ማለት ጥፋተኛ ሆኖ ተገኘ ማለት አይደለም። ይሄ አረብኛውን አምጣልኝ። እሺ አይ በቃ ልቀጥልና ላምብልህ። መወንጀል ብቻ እንደነበረ ላሳየልህ። ለአሊ ሂድና አንገቱን ቅላው አላቸው። አሊይም ወደ እርሱ ሄደው ሰውነቱን ለማቀዝቀዝ በጉድጓድ ውስጥ አገኙት፣ በጉድጓድ ውሃ ውስጥ አገኙት። አሊይም ውጣ አሉት። እጁንም ይዘው ባወጡት ጊዜ ብልቱ የተቆረጠ ጃንደረባ የተኮላሸ ሆኖ አገኙት። አሊይም አንገቱን ከመቅላት ተቆጠበ። ወደ አላህ መልእክተኛም ተመልሰው በመምጣት የአላህ መልእክተኛ ሆይ እርሱ እኮ ምንም አይነት የወንድ ብልት የለውም አሏቸው ይለናል። እና ይሄ መሐመድ ያስተላለፈው ትዕዛዝ ተገቢ ነው ብለህ ታስባለህ? እሺ እዚህ ላይ የምትወስደው ምንድነው? ቀጥታ ሐዲሱ ላይ አረብኛውን አምጣልኝ ያልኩ ምንድነው? እርምጃው ተወስዷል፣ ታዟል። አለመፈጸሙ ሰውየው ትክክል አለመፈጸሙን ስለ ብልት አለመኖሩ ስለተቆረጠ በሚል አልያ እርምጃ አልወሰዱም እንጂ እርምጃው ተወስዷል ነው የምንለው በእስልምና አስተምህሮት። ለምን ቢባል ምስክር ምናምን አጣርተህ ግደለው ሳይሆን ቀጥታ ሂደህ አንገቱን ቅላው የተባለው። ለምን ይሄ ተባለ ነው ጥያቄያችን። ይሄ የተባለው ዝሙት ሰሪው ዝሙት የሰራባት ሴት ባሪያ ነች ነው። ባሪያ ላይ መዘሙትና ጨዋ ላይ መዘሙት ብልት የለውም እኮ ሰውየው። አሊ እኮ መጥቶ ሲመለከት እኮ ታዲያ ብልት የሌለው ሰውዬ እንዴት አድርጎ ዝሙት ይሰራል? እኮ አልተቀላም እኮ ዝሙቱ ሲታይ የተከለከለበት እንዳይቀላ የተደረገበት ምክንያት ምንድነው? አልይ የታዘዙትን ያልፈጸሙበት ምክንያት ሲያዩት ብልቱ እንደዛ ሆነ አይደል እንዴ? ይሄ ሰውዬ አውቆ ይቁረጠው ኋላ ይቁረጠው ወይስ መጀመሪያ ቆራጣ ይሁን የምናውቀው ነገር ዝሙት ሰርቶ እንዳይገደል በሸላው ቆረጠው ምን ይታወቃል? አሁን እርግጠኛ መሆን አንችልም እኛ። ብቻ ምንድነው ግደለው የሚለው ፍርድ ነው። እሱ ነው ምን ይዘው ዋናው ነገር። ለምን ግደለው ተባለ? አንድ ሰው ምስክር ሳይቀርብበት ያንተ እንደዛ ከሆነ ታዲያ ኡስታዝ ሌላ ችግር ያመጣል፣ አጣብቂኝ ውስጥ ይከቶታል። ምክንያቱም አንድ ሰው ዝሙት ሰርቶ እንዳይገደል ቢቆርጥስ አራት ሰው ምስክር መጥቶበት ይማራል ማለት ነው? አይማርም። ያማ ምስክር ምናልባት እዚህ ጋር እኮ ግን ታዲያ እሺ እንዲያው ያሁኑን ያንን እንለፍና መሐመድ ሂድና አንገቱን ቅላው ነው የሚለው በቁርአን ላይ። ቆይ ግን በቁርአን ላይ ግን ያላገቡ ሴቶች ዝሙት ቢፈጽሙ ፍርዱ ምንድነው? ግርፋት ነው እንጂ አንገት መቀላት አይደለም። መሐመድ እንዴት ነው ከዚህ ጋር እንዴት ነው እዚህ ጋር ታዲያ መሐመድ ከቁርአኑ የተለየ ህግ የሚሰጠው? ያላገባች ሴት ማናት? አሁን እዚህ ላይ ባሪያዋ ነች። ባሪያ እኮ አያገባም አልነህ እኮ። ባሪያ አያገባም በእስልምና። ባሪያ እኮ ይኸው እስኪ እፎይ ይንገረና። ባሪያ ኖርማል ወሲብ የምትደረግ ነች። ማንም ሰው ጌታዋ ወሲብ የሚያደርጋት ነች። ገባኝ እኮ ያላገባች ሴት ነች። ስለዚህ ያላገባች ሴት ላይ ደግሞ ዝሙት ከፈጸምክ ህጉ የሚለው ምንድን ነው? ግርፋት ነው አይደለም? ያቺ ይኸውልህ ባሪያ ሳትሆን ወጣቱና ትዳር ሳትይዝ ለማግባት ብቁ የሆነች ጨዋ የሚያገባት ሴት ዝሙት ብትሰራ ወይም ማግባት የሚችል ወጣት ጨዋ የሆነ ወጣት ዝሙት ቢሰራ አይገደልም፣ ይገረፋል። የቁርአኑ አንቀጽ ግን እንደዛ አይልማ። የቁርአኑ አንቀጽ ያላገባች ወንድ ወይንም ሴት ነው የሚለው እንጂ ይሄ ማለት ምን ማለት ነው? ያላገባ ማለት ግንኙነት ያገባ ግንኙነት አድርጎ አይተዋል አግኝቶ ለአቅመ አዳም ካልደረሰ ድረስ አንድ ወንድ ልጅ አልገባችሁም? ጥያቄ ረመዳንም ተውፊቅም አልገባችሁም? ኡስታዝ ሰይድ ገብቶታል። አሁን ጥያቄ ላይ
ቁርአኑ አንቀጽ ግን እንደዛ አይልማ እኮ ያስረዳን። እሺ ያው ይስማል። እስላማዊ መልስ ነው የምሰጠን። እስላማዊ መልስ ነው የምመልስልህ፣ ሐሳቤንም አይደለም። ስለዚህ የምታቀርባቸው መረጃዎች ትክክል ናቸው። ትርጉማቸው ግን በጣም ማስተዋል ይፈልጋል። አሁንም እኔም ብቻ ሳይሆን እፎይንም እየሰማው ከሆነ ሰዎች በእስልምና ሙስሊምም ቢሆኑ ባይሆኑም ባሪያ የሚባሉ ሰዎች አሉ። እነዛ ትዳር ከጨዋ ጋር አይመሰርቱም። በእኛም እኮ አሁን ተቀይሮ ነው እንጂ በትዳር ላይ እጮኛ ሲፈለግ የገሌ ልጅ አታገባም የገሌ ልጅ እንደሚባለው ሁሉ በእስልምናም ላይ ጨዋ የሆነ ሰውዬ ባሪያን አያገባም፣ ዝም ብሎ ነው የሚጠቀመው እያለን ነው። ስለዚህ ይሄ ሰውዬ እንዲገደል የታዘዘበት ምክንያት እሱ ጨዋ ሆኖ ያለ ባሪያዋን ሄዶ ግንኙነት ስላደረገ ነው። ይሄ ምስክር አያስፈልጋትም፣ በቃ ዝሙት ሰርቷል ይባላል። ይሄ ነው። ሁለተኛ ያነሳ ወጣት አይደለችም ወይ ያልከው፣ ወጣት ብትሆንም ባሪያ ያላገባች ብትሆንም ትዳር የሚባለው ጨዋዎች ሲያገቡ ነው ኒካህ የሚባለው እንጂ ኒካህ የሚባለው አይታሰርም ለባሪያ እያልኩ ነው። ስለዚህ አይ በቃ ባጭሩ ኡስታዝ ባጭሩ በቁርአን ውስጥ ለባሪያዎች ዝሙት ቢሰሩ ለምሳሌ አረባካችሁ ተውፊቅ አንዴ ስለዚህ በቁርአን ውስጥ ባሪያዎች ዝሙት ቢሰሩ የተሰጠ ህግ የለም ማለት ነው በቁርአን ውስጥ አይደል? ባጭሩ በቃ ይሄንን ነው። ተቆራርጧል ድምጽ። ባጭሩ ባሪያዎች ዝሙት ቢሰሩ በቁርአን የተሰጠ ህግ የለም። ቁርአን ውስጥ የተሰጠው ህግ ባሪያ ላልሆኑ ሙስሊሞች ነው ማለት ነው አይደለም? ባሪያም አለ። ግን ለምሳሌ ሴት ባሪያ ዝሙት ብትሰራ የጨዋዋን ግማሽ ነው የምትገረፈው። አይ ጨዋዋ መጨረሻ ግን በፀጉር ነው የምትሸጠው። እሱ ችግር የለም እንስማማለን። እፎይ ሐዲስ እኮ የመጣን ነገር መቀየር አንችልም፣ ማመን አለብን። ምንም ታዲያ እዚህ ጋር ተጋጨና ታዲያ የምንቀይረው ሐሳብ አይኖርም። የጨዋዋን ግማሽ ከሆነ የምትገረፈው በቁርአን የተቀመጠው ህግ እንደዛ ከሆነ መሐመድ ግን እዚህ ጋር አንገት እንዲቀላ ነው ያዘዘው አይደል? የማን አንገት? የእሷ እኮ አይደለም። እሷ እኮ ምንም አልተደረገችም። እሺ ለወንዱ የተሰጠ ህግ አለ ወንዱ አንገቱ ይቀላ የተባለው ጨዋ ስለሆነ ነው። ወንድሜዋ ወንዱ ጨዋ ስለሆነ አንገቱ ይቀላ ተባለ። እሷ ግን ባሪያ ስለሆነች ወንዱማ ቆይ ወንዱ ግን እኮ ታዲያ በቁርአን ላይ ዝሙት ከሰራ ያላገባውን ዝሙት ከሰራ ለወንዱ በቤት ውስጥ እንዲቆለፍበትና ለዛ ረጅም ጊዜ እንዲቆይ ነው ትዕዛዝ የታዘዘበት አይደል እንዴ? በዝሙት ላይ ራሷን ያገባታል። ሁለቱም ያላገቡ ከሆኑ ተጋርፈው እርስ በርሳቸው ይጋባሉ። እፎይ ለምን መፍትሄ ለምን አንተ ታውቀዋለህ አይደል? ለምን አልነግረንም? ይህንኛው ፍርዱ ትንሹ ስብስብ እንትን አለው። ስህተት የተካሄደበት ስለሆነ አዲሱ መሐመድ ፍርድ ከሰጠ በኋላ ግን ሰውየው ብልት የለውም። አሁን አጣብቂኝ ውስጥ የሚከተው አንድም ይሄ ነው። ሁለት ያላገቡ ዝሙት ከሰሩ ሁለቱ ይጋባሉ እርስ በርሳቸው። እንደዛ ነው የሚሆነው። ተገርፈው አይ ቲንክ 80 ነው 100 ተገርፈው እርስ በርስ ይጋባሉ። ዘማዊን ዘማዊቷን ዘማዊ እንጂ ሌላ አስተሳሰብ ከሆነ እንደዚህ አይደለም። በእስልምና አይደለም። በእስልምና ይራራቃሉ አመት እንደው ከሁለቱ ውጭ ሌላ ማግባት አይችሉም አይደለ? ያገቡ ደግሞ ተወግረው ይገደላሉ። ግድያ ነው የሚፈጸምባቸው። አሁን ይህንኛው ፍርዱ ያላገቡም አይጋቡም። ዝሙት የሰሩ ሁለት ወንድና ሴቶች ዝሙት የሰሩ ያላገቡ ከሆነ ይራራቃሉ እንጂ አመት እንዲርቁ ይደረጋሉ፣ እንዳይተያዩ ይደረጋሉ። እሱ መጋባትም አይችሉም። ሱረቱ ኑርን ክፈትልኝ አንዴ። እሺ ቁርአን ነው። ሱረቱ ኑር አንዴ ክፈቱልኝ አንዳችሁ 24ኛው አዛኒ ላይን ከሆነ አዛኒን አው ሙሽሪኪን ከሆነ እሱ ሌላ ተፍሲር። ኦኬ እሺ ቁጥር 2 ምን ይላል? እሺ እቺን ቁርአን ፈስሯል። ኢላ አዛኒን አው ሙሽሪክ
ወሁሪመ ዛሊከ ዐለል ሙእሚኒን ይላል። አየኸው? እሺ ምን በሏቸው? አማኞች ላይ ይህ አይሰራም። ምን በሏቸው? እስቲ አማርኛ አንብቦ ዳይ ተቆርጦ የሚታየኝ ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸውን ያላገቡ እንደሆነ 100 ግርፋትን ግረፏቸው። እሺ በእነርሱም በአላህ ፍርድ ርኅራኄ የተያዙ በአላህና በመጨረሻው ቀን የምታምኑ እንደሆናችሁ ፈጅሊዱ ኩለ ዋሂድ ሚንሁማ ሚአተ ጀልድ አትራሩ። ቅጣታቸውም ከምዕመናን ጭፍሮች ይገኙበታል። ቁጥር 3 ምን ይላል? ዝሙተኛይቱን ወይም አጋሪቱን እንጂ አያገባም። ምን ማለት ነው? 100 ከተገረፉ በኋላ ዝሙተኛይቱን እንጂ አያገባትም ምን ማለት ነው? ከዛ ቀጥሎ ምን አለ? ሁሪመ ዛሊከ ዐለል ሙእሚኒን አለ አይደል? በአማኞች ላይ ይሄ ሐራም ተደርጓል። ምኑ ሙእሚን አማኝ የሆነ ሰው ይሄ ክልክል ነው። እኛ እያወራን ያለነው ስለ አማኞች ነው፣ ስላላመኑ አይደለም። ምን የሚለው? ቆይ እስኪ ዝሙተኛይን እንጂ አያገባ የሚለው አያገባም። አው ሙሽሪክ ወይ ደግሞ ሙሽሪክን ነው የሚያገባው አለ። ማንኛው ሙሽሪክ ነው የሚያገባው? ወሁሪመ ዛሊከ ዐለል ሙእሚኒን። ቆይ እንትን በለው አማርኛውን አይታየኝም። በወዳኛው ዝሙተኛይቱንም ዝሙተኛ ወይም አጋሪ እንጂ አያገባትም ማለት ይህም በምዕመናን ላይ ተከልክሏል። የተከለከለው የትኛው ነው? ሙሽሪክ ነው የሚያገባት? ዝሙት የሰራባትን ማግባት። ለአማኞች አይሰራም። እነሱ ሙሽሪክ ናቸው፣ ሙሽሪኮች ናቸው። እነሱ ሙሽሪክ የሆኑ ዝሙተኛ ወይ ሙሽሪክ ነው የሚያገባት ማለት። አማኞች ግን ክልክል ተደርጎባቸዋል። ዝሙት ቢሰሩ እርምጃ ነው የሚወሰድባቸው እንጂ ዝሙት የሰሩባትን አያገቡም ነው። ሁሪመ ዛሊከ ዐለል ሙእሚኒን፣ በአማኞች ላይ ይሄ የተከለከለ ነው ነው። ግልጽ አልሆነልኝም። አክቹዋሊ እኔ እንደዛ አልመረጠም። ግልጽ ለመሆን ለምሳሌ አንተ አለህን በል እፎይና አንተ የሃይማኖት አማኝ ነህ። ደግሞ ሌላ የበታች ሰው የወረደ ስነ ምግባሩ እንትን ያለ ሰው ይኖራል፣ ደግሞ ዝሙተኛ ሰው ይኖራል፣ ዝም ብሎ ይሆናል። ስለዚህ በአንተ ላይ የሚወሰደው እርምጃ አማኝ ስለሆንክና በዚህ ልማዱ በሆነው በታች በወረደው ሰው ላይ ይለያያል። በአንተ ላይ ክልክል የሆነ ነገር በአንተ ላይ ጉዳዩ የጠበቀ ነው የሚሆነው ማለት ነው። እንደዚህ ማለት ለምሳሌ የቆረበ ምን ያለ በእንትን ያገባ ስለ ሙሽሪኮች አይመለከተውም እኮ እስልምና ለሙሽሪኮች ፍርድ ይሰጣል። ለሙሽሪኮች ፍርድ ይሰጣል። አዎ ይሰጣል እኮ። በአይሁድም ላይ እኮ ተፈርዷል። ታውቃለህ፣ አይሁድ እነሱ መጽሐፋቸው ስላላቸው ነው። አዎ እንጂ እኮ አማኝ አይደሉም አይሁዶች እኮ ሙሽሪክ ነው የምንላቸው። አይ አማኝ ከሃዲዎች ናቸው። ማን አይሁዶች ዙሮ ከሃዲዎች ናቸው። ሙስሊሞች አይደሉም፣ ሙእሚኖች አይደሉም። አሁን ግን ወደ ቅድሙ ርዕስ ብንመለስ ይሰማል? ይሰማል። ወደ ቅድሙ ወንድም አሪዲ ባመጣው መረጃ ብንመለስ በአጭሩ በእስልምና ባሪያና ጨዋ የሚባል ልዩነት መኖሩን ማረጋገጥ አለብን። ቢመቸንም ባይመቸንም ሃይማኖት ውስጥ ካለው ድረስ ያልተፈረደበት ምክንያት ስለሌለው ነው አይደለ? ሰይድ ጨዋ ነው። ግን አንገቱን ቢቆርጠውስ ማንኛው ነው ወንጀለኛ? አይ ታዞ እኮ ነው የሚፈጽመው። የነብይ ትእዛዝ ነው የሚፈጽመው። እንደውም መግደል ነበረብን ማለት ነው። ነብዩ ደግሞ ሙሐመድና አላህና ሙሐመድ የደነገጉት ለማንም ለዋጭ የላቸውም ይላል አለ ሱረቱ አሕዛብ 6 ላይ። ምኑን ሙሐመድና አላህ የደነገጉት ወይንም የወሰኑትን ለእናንተ ለውጥ የላችሁም ለዋጭ የላችሁም ይላል።
አይደለ? ቁርአኑ ማለት ህግ ነው። መቀየር አትችሉም ማለት ነው። አሊ ግን ቀየረ። ብልቱን አይቶ አሊ ግን ቀየረ። አሊ ምርጫ መጣ። ግደል ተብሎ አልገደለም። ግደል ተብሎ አልገደለም። ስለዚህ መለወጥ ይቻላል ማለት ነው። አልገደለም የሚል ግን አሁን ሐዲስ ላይ አግኝተናል እኛ። አዎ መጣና እኮ የለውም ማለት እኮ ሳይገለው መጣ። ብልቱ የተቆረጠ ሆኖ አገኘው ነው የሚለው እኮ። ብልት የለውም። ብልት ስለሌለው የሴፍ ፍላጎት የለውም ብሎ ቶ ሳይገለው እኮ ሰውየው ሞቆት ታጥቦ ሞቆ ፀሐይ እየሞቀ ነበር ራቁቱን። ሲያዩ ብልት የለውም፣ ይሄማ ዝሙት አያደርግም ብሎ ትቶት መጣ። ሂድና ገደለው ተብሎ። ስለዚህ አሁን በዚህ መሰረት አሊ ትክክለኛ ከሆነ መሐመድ ውሸተኛ ይሆናል። መሐመድ ትክክለኛ ከሆነ ደግሞ አሊ የመሐመድን ህግ ጥሷል፣ አፍርሷል። መሐመድ ደግሞ ይህንን ፍርድ ሰጥቶ አለመፈጸሙ በራሱ ደግሞ በዝሙት ላይ መስካሪዎች ከዋሹ ኔክስ ተቀባይነት መረጃቸው የላቸውም እና መሐመድ ኔክስ ተቀባይ አይሆንም ማለት ነው። እርስዎ ቅድምም ብለውኛል። በዝሙት ላይ የተናገረው ሰውዬ ካላሟላ ኔክስ እድሜ ልኩን ተቀባይ አይሆንም መረጃው ተባብለን ተስማምተናል። ስለዚህ መሐመድን ለመምትከተሉት ታዲያ እውነተኛ ይሄ እኮ ባሪያ ጉዳዮች እንለይ እንጂ ምስክር አያስፈልግም እዚህ ቦታ ላይ ብለናል። ቃሉም የምስክር ቃል አይደለም፣ የእርምጃ አወሳሰድ ህግ ነው እኮ። እርምጃውን እኮ ምስክር ሰምቶ ነው አይደለም ፍርድ የሚሰጠው አይደለም። ያለ ምስክር ፍርድ ሲሰጥ ደግሞ የተሳሳተ ነው። ፍርዱ ደግሞ የተሳሳተ ነው። ለምን ማለት ይቻላል እንጂ አይደለም። ሰውየውም ብልት የለውም። አሁን እኮ ይኸውልህ እፎይ የምንፈልገው አሁን ስለ ህጉ ነው አይደለ? ህጉን ነው የምናጠናው እኛ የምንነጋገረው ስለ ህጉ ነው። አይ ዶንት ኖ እርስዎ የተረዱበትን ልረዳው አልቻልኩም። አይ ዶንት ኖ ወይም ሙቭ ኦን እናድርግ ከዚህኛው ቶፒክ ላይ። እኔ እርስዎ ሜይ ቢ የተረዱበት ውስጥ ወይም ማለት የፈለጉት ሊኖር ይችላል። እኔ ግን እየመጣልኝም አይደለም። ስቲል በምስክርነቱ ላይ አራቱ ላይ ትንሽ እናውራና አራቱ ግዴታ ነው አይደል? አራቱ ማየታቸው መጨምረው ምንድን መሰለህ ህግ አሁን እንደምታውቅ እኔ ዑመርም ሰይድ ምናልባት ይኸውና እዚህ ጋር አንገቱን ከመቅላት ተቆጠበ የሚለው ይኸውና የአሊ አልገደለውም የሚለውን አሳየኝ ስላልከኝ ነው። ይኸው አንገቱን ከመቅላት ተቆጠበ፣ አልገደለውም። ወደ አላህ መልእክተኛ ተመልሶም በመምጣት የአላህ መልእክተኛ ሆይ እርሱ እኮ ምንም አይነት የወንድነት ብልት የለውም አላቸው ነው የሚለው። ስለዚህ አልገደለውም። ግልጽ ነው አይደለ? አሏቸው። ከዛ በኋላ ምን ይደረግ መረጃ የለንም እንዴ። አንገቱን ከመቅላት ተቆጠበ አልገደለውም እያለ ሄደው መልስ ሰጥተዋል። አይ ይኸው ለታች እኮ አልይ ተመለሰና ይኸው ምክንያቱን አቀረበ። ያልገደለበትን ምክንያት ወደ አላህ መልእክተኛ ሄደና ብልት የለውም ብሎ ተናገረ። ባይኖረው ግደለው ብሎ ያስገድሉት ወይስ ይተውት? እንደዛ አይደለም የምትረዳው ኡስታዝ። በአራት ነጥብ እኮ የተዘጋበት ምክንያት ሰውየው ተገሎ ቢሆን ኖሮ እንደዚህ ታሪክ አይቋጭም። በነገራችን ላይ ሰውየው ተገሎ ቢሆን ኖሮ ታሪኩን ይቀጥሉ ነበረ። ግን ስላልተገደለ አይ ይሄንን እርሶም ሄደው ቼክ ማድረግ ይችላሉ። ሌላ ቦታ ላይ ቢገደል ኖሮ ይሄ ሰውዬ ታሪክ እንዲህ አይቋጭም። የትም ቦታ ላይ ሲጻፍ ከአጻጻፍ ትረዳለህ ምን እንደተከሰተ። ከአሊ ያልገደለውም ሰውየውን መሐመድ ጋር ሄዶ ያልገደለበትን ምክንያት ተናገረ፣ አበቃ እንጂ አይ ወደፊት እኮ ተገሎ ሊሆን ይችላል ብለህ የራስህን ጨምረህ ግን ማሰብ አትችልም። አልተገደለም ማለትም ራስን መጨመር ነው የሚሆነው። አይ አልተገደለም ይላል። ቆሟል ጉዳዩ ይቆም። አልተገደለም አለቀ። ሳይገለው ግን ሄደ። ያልገደለበትን ምክንያት አቀረበ፣ አለቀ። ምክንያቱም ካቀረበ በኋላ ምንም የተደረገ ነገር ማረጋገጫ መጨረሻ ላይ የተነገረን ነገር የለም ነው። ቢኖር ኖሮ ይጨመር ነበር ነው። ቢገደልም ባይገደል አንተ በሚመችን ሂድና አልተገደለም እንበልሽ።
አንተ ተገድሏል እንበል ወይስ አልተገደለም እንበል? እስኪ ንገረኝ። አልተገደለም። ያልተገደለበት ምክንያት ደግሞ ብልት ስለሌለው ነው። መሐመድ ግን በስህተት ሳያጣራ ይህን ሰውዬ የሞት ፍርድ ፈርዶበት ነበር ነው ሐሳባችን። ተቀበልኩ። እሺ መሐመድ እንደምታውቀው ዳኛ ነው አይደለም? ፈራጅ ነው፣ መግደል ይችላል ሳያጣራ። አሁንስ ለምን ማን ይከለክለዋል ቢገለው? ሳያጣራ ማለት ነው። አሁንም መግደል ማን ይከለክለዋል ነው ማለት እኮ። ሳያጣራ ሰውን ምስኪን ሰውን መተው ነው ማለት። አሁን መረጃው ከመጣ በኋላ አልይ ብልት የለውም ሲላቸው መተዋቸውን ከፈለክ አንተ አልገደለውም ማለትን ከወደድን ያልገደሉበት ምክንያት ክፋት አለው ወይ ነው? አረ መግደል ይችላል ነበር በጉልበት የሚያስተዳድር ቢሆን። የኛ ጥያቄ እንዴት የሰው ነፍስን ሰውን የሚያክል ነገርን ሳታጣራ አንድን ነገር ቼክ ሳታደርግ ነፍሱን አጥፋ ብለህ እሱን እኔ ምን አልኩ መሰለህ? እሱን እኮ ብልቱን ይሄ የኔም እና ግን ርዕስህን እኔ ይዤልሃለሁ አርዲ ምንድነው ብትለኝ በአንድ ሰው ምስክርስ ነው ያልከኝ። ስጠይቀኝ መግደል ይቻላል ወይ ያልከኝ አይቻል መሰለኝ። ይሄን መረጃ መጣ። ይሄ በአንድ ሰው ዳኛው ግደሉ ቢል ይገደላል ላልከው ሰውየው የደፈራት ባሪያ ስለሆነች ነው። ባሪያና ጨዋ ከተገናኙ ምስክር አያስፈልግም። አይ ኡስታዝ በጣም ተላልፈናል። እኔ ደግሞ እያልኩኝ ያለው ሰውየው ተጠርጥሮ ነው እንጂ አልደፈራትም። መሐመድ ይሄንን ሳያጣራ የሞት ፍርድ ፈረደ ይሁናል። አዎ ስለዚህ መሐመድ ሳያጣራ የሞት ፍርድ ፈረደና በኋላ ላይ ግን ቼክ ሲደረግ ሰውየው እውነትም ዝሙት አልሰራም ነበር ማለት ነው። መጠርጠር እንጂ መወንጀል እንጂ ዝሙት አልሰራም ነበር። ለምን አሊ ሲያገኘው ብልት ስላልነበረው። ስለዚህ መሐመድ ለዛ ነው መጀመሪያ ጥያቄን ስጠይቅ ምን ብዬ ነው የጠየቅኩት? አንድ ዳኛ ሳያጣራ የሞት ፍርድ ቢፈርድ ምን ይደረጋል ስልህ ምን ብለኸኝ ነበር የመለስክልኝ? ይገደላል ብለኸኛል አንተ። ዳኛው ራሱ ይገደላል ብለኸኝ ነበር። ካስገደለ እኮ የሞት ፍርድ ፈርዷል እኮ። እንዲያውም አንተ ራስህ ምን ብለኛል? እንደገደለ ነው የሚቆጠረው ብለኸኛል እኮ። እንደገደለ ይቆጠራል፣ ግደለው በማለቱ ብቻ እንደገደለ ይቆጠራል ብለኸኛል። አሁን ግን ሄደን ስናየው ያንን ነገር ሳያጣራ ነው መሐመድ ሊያስገድለው የነበረው። ያንን ሰውዬ በስህተት ነው የወነጀለው። እኔ አንተን እየተቀበሉ ያለሁት ለምሳሌ ይሄ አንተ ያመጣኸው ነጥብ ሁለት ነገር ነው ያለው። አንደኛ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሞት ማዘዛቸው ከሆነ ስለሱ ሌላ ጉዳይ ነው የሚሆነው። ሁለተኛ አንድ ሰው የሚፈረድበት በምን ምክንያት ነው? በዝሙት ምክንያት እርምጃ የሚወሰድበት ወይም ምንድነው? አይ ቲንክ የተወሰነ የተላለፈን ይመስለኛል። ወይ እኔ እየገባኝ አይደለም ወይ ተላልፈናል። እስኪ ርዕሱን ወይ አስተካክል። ትንሽ መተላለፍ አለ። ኦኬ በቃ ተመለሱ ወይ ወደ ቅድሙ። ስለዚህ ወደ እፎይ ርዕስ መጣ። አራት ምስክር ካልቀረበ ሁለት ባልና ሚስቶች የሚባሉ ጨዋ ሙስሊሞች ዝሙት ሰርተዋል ተብሎ ለመመስከር አራት ምስክሮች ካልተሟሉ እርምጃው አይወሰድም ወይም በዝሙት አይወሰንባቸውም። ዝሙት ሰርተዋል ተብለው ነው በቃ እንትን ይቻላል። ቪዲዮ ይቻላል። ቪዲዮ ፎቶ ያሉትም ትክክል ፎቶ እና ቪዲዮ ይቻላል ወይ? ለምሳሌ ሚስቱን ስዘሙት ካሜራ ፎቶ ቢያነሳት ምናምን እና እሱም ቢያሳይ ይቻላል? ካሜራ ፎቶ ቢያነሳ ወይንም ደግሞ ባሏ ሲዘሙት ፎቶ ብታነሳው ቪዲዮ ብታነሳ በፎቶ ብታነሳው ይቻላል? የተቀባይነት አለ? ፎቶ ምስል በምስል ምናምን የለውም። ተቀባይነት የለውም። ቪዲዮስ? ቪዲዮ እኮ አሁን ለምሳሌ እኔ አንተን አነሳሁና
4 ሰዎች አሳይቼ ወይም 3 ሰዎች ጨምሬ ይዤ በመጣ በአይናችሁ እኮ ያያችሁት ቪዲዮ ነው እንጂ እነዛ ያ አይሆንም። አይሆንም። እሺ ቪዲዮውንስ ለዳኛው ብሰጠው እንዴት ይሆናል? ዳኛውን ባሳየውስ ቪዲዮውን መፍረድ አይችልም። ይሄ እንደምታውቀው ነው። አንደኛ ኤዲቲንግ ምናምን እንደሚባል ወቅታዊ ጉዳይ ታውቀዋለህ። በዛ ላይ ሰዎቹ በአይናቸው አላዩ። ይሄ ክልክል ነው። አሁን 4 ሰው ፍለጋ ሲሄድ እኮ ኡስታዝ 4 ሰው ፍለጋ ሲሄድ እኮ ሚስቴ እኮ አያገኝም። ሚስቴ ጋር እኮ ጨርሶ ተፋቶ ሄዷል እኮ 4 ሰው እስከማመጣ። እንዴት ነው የሚሆነው ነገሩ? ይፋታል። የእስልምና ህግ ነው አሁን የምናወራው። እፎይ የኔና አንተ ምናምን ሳይሆን እሺ ምን ብሎ ይፋታል? የእስልምና ህግ ነው። አንድ ህግ ልንገርህ እፎይ። አንተ አሁን ስለ መጽሐፍ ቅዱስ ብትነግረኝ መጽሐፍ ቅዱስ ያንተ አይደለም። ምንድነው መመሪያ ነውና ህግ ስለሆነ ስለ ህጉ ነው እንጂ የምናወራው የእፎይ ነው ብዬ አላወራም። እኔ መጽሐፍ ቅዱስን ህግ ነው ብዬ ነው የምከተል። ልክ እኔም አሁን ስለ ቁርአን ስለ ሐዲስ ነግረኝ የኔ አይደለም ያ ነገር። የእስልምና ፕሪንሲፕል ህግ ነው የምናወራው። ስለሱ ምን ይላል እስልምና ነው። አሁን የኔ መቀበል ያንተ አለመቀበል ወይም ያንተ ህግ እኔ አለመቀበሌ አንተ መቀበል ይሄ ህጉን እንትን ሊለው አይችልም። እሱ ግን ህግ ላይ ስናስቀምጥ የእስልምና ህግ ይሄን ሁሉ ነገር 4 ምስክር ለምን አመጣ ለሚለው ምላሹ 2 ነው። አንደኛ ሰዎች ስህተት አይፈጽሙም ሳይሆን ስለሚፈጽሙ 4 ሰው ይምጣ ይባላል እንጂ 2ቱም 3ቱም አይተዋል፣ አንዱም አይቷል። 4 ይሁን የተባለው በሰዎች ላይ እርምጃ እንዳይወሰድ እድል ለማስፋት ነው። አንድ ጥያቄ ልጠይቆት በዚሁ 4 ሰዎች አዩ። ከዛ ተመሰከረ። ተወግራ ትገደላለች አይደለ? ተወግራ ትገደላለች። ፍርድ ተፈረደባቸው። አላህ እንደገና ገሃነም ነው የሚከታቸው ገነት? ወይንስ ይሄ ምድራዊ ቅጣቱ በቃ ስለተፈረደባት ትማራለች? ጥሩ ጥያቄ። አንደኛው ይሄ ነው። አንደኛው ይሄ ነው። ቆንጆ ጥያቄ ነው። አንደኛው ይሄ ነው። ሁለተኛው ጥያቄ ደግሞ 4 ሰው ስላልመጣባት ዘሞተች አልተባለችም። እሷስ በዛኛው ትቀጣለች? ተመሳሳይ ናቸው ሁለቱም ዝሙት ያደረጉት። እችኛዋ በምድር አልተገደለችም፣ ያችኛው ተገደለች።